አንድ ብዬ ፍቅርን ከዛ ሰዓት ጀምሮ ያዘኝ። ከዛ ለመጀመሪያ ጊዜ ከ2 ዓመት ከ3 ዓመት በኋላ የተመኘሁት ሰው ይጠይቀኛል። ያ የተመኘሁት ልጅ አብሮኝ እንደዚህ ኪናት ምናምን ይሰራ ነበርና ቀበሌ ምናምን እየሄድኩ ዘፍን ነበርና ልጁ ታሪኬን የሚያውቅ ልጅ ነው። ቆሎ ሸጣለው ምናምን ማታ ማታ የተቀቀለ ድንች ይዤ እንደምወጣ ምናምን ሂስቶሪን ጠቅሎ የሚያውቅ ልጅ ነው እና ይጠይቀኛል። ሲጠይቀኝ ፈንጠዝያ ነው የያዘኝ። በቃ ወግ ለመጀመሪያ ጊዜ ነው የደረሰኝ። ገብቷችኋል አይደል? ያን ቀን ቀጠሮ ስለሰጠ የሆነ ቀን ቀጠሮ ሲሰጠኝ የቀጠሮ ቀን ሌሊት 12 ሰዓት ተነስቼ ተልባ ቀቀልኩ። ተልባውን አጥልዬ አስቀመጥኩ። መቼም ታውቃላችሁ ሀገራችን ቀዝቃዛ ነው። ፍሪጅ እንደገባ እንደዚህ ግግር ብሎ ይጠብቃችኋል ፀጉራችሁ ላይ ስታረው። ግን ማለት ነው አሁን በአሁኑ ቢሆን ፀጉሬ በበለጠ እንደውም እንደ ጄል ይተኛ ነበረ። አሁን ደህና ነው ፀጉሬ። የዛኔ እኮ ተራራ የሚወጣው ጉንዳን ነው የሚመስለው። ቁጭ ቁጭ ያለ ነው ጭንቅላቴ ላይ። እንዴት እንደሚያስጠላ ልነግራችሁ አልችልም። ብሰራው ሊስተካከል ነው። ግን ደግሞ የሚገርማችሁ ማለት ነው ፋይናሊ እኔ ከቤት ስወጣ መቀየሬን የሚያሳዩ ሪያክሽኖች ከሰው ፊት ላይ አይቻለሁ። አምሮብኝ ነበር ማለት ነው በነገራችን ላይ። ግን 12 ሰዓት አካባቢ የቀጠሩኝ ቀበሌ ወደ ሜዳ አይደለም ኳስ ይጫወቱበታል። ግን ከበላዩ ጥቅጥቅ ያለ ደን ነበረ። የእኛን ሰፈር የምታውቁ ሰዎች ካላችሁ ልጁ ሲቀጥረኝ የቀጠረኝ ከሌሎች 5 ጓደኞቹ ጋር በነፍሰ ስጋዬ ሊጫወቱ። ምናልባት እምረሳ ሴት ነበርኩኝ። ምክንያቱም ወንጀልን እንደሚያስከትል ታውቃላችሁ። አንዳንድ ሰዎች ሰው ሊደፍሩ ሲመጡ የመግደል ዓላማ አይኖራቸውም። ከዛ በኋላ ነው የሚገሉት ታውቃላችሁ። ታሪክ ሆኜ እምቀር ሴት ነበርኩኝ። ከዛ የሆነ የሰፈሬ ልጅ በአሁኑ ሰዓት ፓስተር ነው እና ፓስተር እያመሰግናለሁ በነገራችን ላይ ሌላ ሰው አስከትሎ እየጠበቀሽ ስለሆነ እንዳትሄጅ ያለኝ። ከዛ በጣም ደሜ ፈልቶ እሱን የጠላሁት ሌላ ነገር አይደለም። እሱን ጠልቼው እንዴት ለኛለ ምናምን ስለው የሆነ ጉብታ ቦታ አለ እና ከሱ ኋላ ቁጭ በያለኝ ቁጭ አለን እና ሎሚ ውስጥ ከረሜላ ተጨምሮ መጣችሁ ታውቃላችሁ። እንደዛ ይዤ ነበር የወጣሁት። እሱን እየበላው ማመን ያቃተኝ ሳየው እንደዚህ ረጅም አርጩሜ በእጁ ይዟል። ምን ሊያደርገው ሊገርፈኝ ይሁን አልገባኝም። ብቻ ግን ሴቭ ተደርጌያለሁ ልላችሁ። ሴቭ ላይፌን ሴቭ አድርገውልኛል። ያ ሰው ግን ከምገባባቸው ፍቅሮች ውስጥ ለመውጣት በትንሹ 2 ዓመት ይፈጅብኛል። ለምን እንደሆነ አይገባኝም። ሁለተኛው የወንድ ዱላ ረጅም አርጩሜ አረፈብኝ ማለት ነው እኔ ላይ። ከዚህ በኋላ ለራሴ መመንገር ጀመርኩኝ። ለምንድን ነው ራሴን በነገራችን ላይ ምናልባት አላውቅም፣ ዘንድሮ ብዙዎቻችሁ ወታችሁ መስታወት ላይ ልታወሩ ትችላላችሁ። እኔ መስታወቱ እንኳን የለኝም። ግን ገብርኤልን ከልጅነት ጀምሮ እብድነሽ ካላችሁ በሉኝ ራሴን በደንብ አዋራ ነበረ። ወገኛ ነሽላለሁ። በቃ አንዳንዴ ወገኛ አንቺን ብሎ ፍቅረኛ ፈላጊ አልቀረብሽም ምናምን እላለሁ ለራሴ ምናምን እና ክብርሽን ጠብቀሽ ብታርፊስ። በቀደም ለስንት መጫወቻ አድርገውሽ ነበር፣ ይሄኔ ዜና ላይ ተውጪ ነበረ ምናምን እላለሁ ለራሴ ማለት ነው። እግዚአብሔርን ነው የምላችሁ እና ራሴ እንደ እብድ ነው አንዳንዴ የሚቆጥረው። በባለፈው ራዲዮ ላይ እዚህ ሀገር ቨርጅን ሬዲዮ ላይ አንዲት ማዝ ሐኪም የምትባል ልጅ አለች እና ብቻችሁን የማውራት ልምድ ያላችሁ ሰዎች ስትል ደውዬላታለሁ። በቁም ነገር ነግሬያታለሁ። ይሄን ነገር ከልጅነቴ ጀምሮ ራሴን በራሴ ያወራ ነበረ። ለምን ክብርሽን አትጠብቂም ግን አብረሽ አሁንም እና በጣም ቆንጆ የሆኑ ሴቶችን ጓደኛዬ ቢሆኑ ብዬ መኝ ነበረ። ተጠግቻቸው በስነ ስርዓቱ በደብዳቤ አብረሽን አቱኝ ብለው የጠየቁኝ ልጆች አሉና አስቀያሚ የሚባል ልጅነት ያለው ሰው ወደኋላ ዞራችሁ ማስታወስ የማትፈልጉት ዘመን ካለ በቃ የኔ ነው የሚሆኑ። ከዛ 20 ቤት ገባው። 20 ቤት ስትገቡ ደግሞ የተወሰነ ራሳችሁን ፕሮቴክት ማድረግ ትጀምራላችሁ።
ግን ያው ዞሮ ዞሮ ችግርና ችጋር በህይወቴ እንዳለ ነው። አንድ ስቴፕ ወደ ላይ ከፍ ብለናል። እማዬ ጠላ ትሸጥ ነበር፣ ነፍሷን በአጸደ ገነት ያኑረው። እኔ ደግሞ እንጀራ መሸጤን ቀጥዬ ነበረ። ያን ሰዓት እንጀራን በወጥ መብላት ጀምረን ነበረ ምናምን። ከዛ የዛኔ ደግሞ ከሆነ ልጅ ጋር ሲሪየስ እንደዚህ ጀመርን። እሱ የሚፈልገው በቃ ወደ አልጋ መሄድ ነው። ገብቷችኋላ? እኔ 20 ቤት ነኝ። ያለንበት ህይወት በጣም የሚሰቀጥጥ ነው። በእንደዛ አይነት ህይወት ውስጥ እኔ እንደዚህ መሆን አልችልም። ገብቷችኋላ? እና በፍቅር መሆን አንችልም። እኔ እናንተ ፍቅረኛ መሆን አንችልም። መሳሳም፣ ጊዜ ማጥፋት አንችልም አብረን። እኔ አልቻልኩም ይለኛል። እኔ አልቻልኩም፣ ዛሬ ፈልጋለሁ። እኔ አልቻልኩም፣ ነገ ፈልጋለሁ ይለኛል። 5 ቀን አልቆየም አብሮኝ ማለት ነው። ማርያምን አልፈልግም፣ በቃ እኔ እንደዚህ ካላረግኩኝ ምን ታረጊልኛለሽ አለኝ። እና በኢትዮጵያ ውስጥ ያሉ ሴቶች ሁሉ በተገናኙ በማግስቱ ከወንድ ጋር ይተኛሉ ብዬ ማይንዴን እየጠየቅኩት ነበረ። ኤኒዌይ ሲተወኝ በጣም አዘንኩ። እንደዚህ እንደሚወራው አይደለም። ወጣት ሆናችሁ ፍቅረኛ ሲተዋችሁ ጦር በስቶ ነው ልባችሁን የሚያልፈው። ጦር በስቶ ነው የሚያልፈው። መተው አለመፈለግ የሆነ በቃ ለራሳችሁ ያላችሁ ክብር ሁሉ ይወርዳል። በቃ በጣም ምድር ባዶ ትመስላችኋለች። ለምን ብዬ ራሴ መጠየቅ ጀመርኩ። ከዛ ሌላ በነገራችን ላይ ከፍቅር ወጥቼ ፍቅር መያዝ እችላለሁ። የተወሰኑ አመታት ቢያልፉም ብሬክ ቢያልፉም በህይወታችን ግን ፍቅር ይይዘኛል። ዞሮ ዞሮ ይይዘኝ ነበረ። መጥፎውን የፍቅር ጊዜ ልንገራችሁ። በስነ ስርዓቱ ፍቅረኛ ብሎ ጠይቆኝ ምናምን አብረን መሆን ጀመረ እና አብሬው ሆናለሁ። ዩዥዋሊ ሴቶች በተፈጥሯችን መቼም አይናችንን በግድ እንጨፍን፣ ራሳችንን እንሸውድ ካላለን በስተቀር ቤላ አመሰግናለሁ። እንዴት ነህ ቤላ? አይናችንን እንጨፍን ራሳችንን እንሸውድ ካላለን በስተቀር 6ኛ የስሜት ሕዋስ አለን። ሴቶች ፊል እናረጋለን። የሚወደንን ሰው እናውቃለን። ቤቱ ቁጭ ብሎ ያ ሰው እንደሚወድሽ በደንብ አድርገሽ ታውቂያለሽ። ስሜቴ ይነግረኛል። አይወደኝም ነበረ። አብሮኝ ለምን እንደሚሆን ግራ እስኪገባኝ ድረስ ምንም ለእኔ ስሜት አልነበረውም። ለእኔ ስሜት የሚኖረው አልጋ ላይ ሲሆን ክብረ ንጽህናዬን የሰጠሁት ሰውዬ ማለት ነው። ከሱ ጋር በጣም ብዙ ነገር ነው ያሳለፍነው። ግን የሚከብደው እኔ እና እሱ ማለት ድንግልናዬን በወሰደ ማግስት ከሌላ ሴት ጋር ነበር። ከገዛ የሰፈሬ ልጅ ከጓደኛዬ ጋር ነበረ እና ደበረኝ። በቃ የሆነ የሚሰማችሁ ነገር አለ። ግን ያው ዞሮ ዞሮ ከራሴ ጋር ነው ማወራው። እንዳልኳችሁ ወራዳ ከዚህ የተሻለ ነገር ፈልገሽ ነበር እንዴ ክብረ ቢስ እያልኩ ራሴን ሰድባለሁ። ዛሬም እኔ እንዲህ ነኝ። በነገራችን ላይ አንቺ ጭንቅላት የለሽም እላለሁ አንዳንድ ጊዜ ለራሴ ማለት ነው። ሰዎች መስታወት ላይ መቆም ይጠበቅባቸዋል። እኔ መስታወት አልፈልግም። ሲስ ልጅ ሆኜ 10 ቤት ሆኜ ራሴን አወራለሁ። እንዴ ራስሽን ከነ ሜሪ ከነ ቤቲ ጋር እንዴ ቢያንስ እንኳን ከስምሽ ጀምሪ ጌጤ። ኧረ ንቂ እላለሁ ለራሴ እግዚአብሔርን። ይሄ ነገር ውሸት አይደለም። ክርስቶስን ይኸው ማህተቤን ነው። ከስምሽ ጀምሪ ጌጤ፣ ንቂ ከእንቅልፍሽ እላለሁ ለራሴ ማለት ነው። ግን አለቃ ድንጋይ ራስ ነኝ ብታዩ። ገብርኤልን አፈር ድሜ ያበላኝን ሰው አልጠላውም። ይሄ ራሱ ምን አይነት ህሊና ያለው ሰው እኔ የሆነ ሰዓት ነው አልኳችሁ። በጣም አዲስ ሌላ ሰውነት ይዤ ብቅ ያልኩት እኔ ለራሴ ራሴን እስከማላውቀው ምን ሆነ መሰላችሁ? እጠብቀዋለሁ እላይ ላይ እንደፈለገ ይሆናል። በጣም ህይወት ከብዶኛል። ከሁሉ በላይ ልጅ ሆናችሁ ምናልባት 25-26 ዓመቴ ነው እና ራሴን ፕሮቴክት ለማድረግ ብዙ ነገር ነው የምጠቀመው እና በዛ ምክንያት ያመኛል፣ ጤና አጣለሁ።
ብዙ ጊዜ ማለት ጤና አጣለሁ እና መለየት ደግሞ አልፈልግም። መለየትን ደግሞ እንደ ጦር እፈራለሁ። ባየው ለእኔ ስሜት የለውም፣ ምንም አይነት ስሜት የለውም፣ የፍቅር ስሜት የለውም። ከዛ በዛ ሰዓት ለመጀመሪያ ጊዜ ቤተክርስቲያን ማገልገል ጀምሬ ነበረ። ሙሉ ለሙሉ በሚባል ደረጃ ራሴን ወደ ቤተክርስቲያን የመድኃኔዓለም ቤተክርስቲያን መዘምራን ሆኜ ነበረ እና ይቺ ቦታ ቀየረች እና ለመጀመሪያ ጊዜ በራሴ ዲስታንስ ነው የሚባለው ጋፕ አልኩኝ። ይቺ ነገር ማንንም ሳይጠይቅ ሲጀመር እሱ ከኔ ጋር እያለ ሌላ ሰው በህይወቱ እንደነበር አውቅ ነበር። ከዛ ለመጀመሪያ ጊዜ ለምን ብዬ በቃ ለራሴ ክብር ልስጥ ምናምን ብዬ ተውኩኝ። ከዛ ህይወት በጣም ይከብዳል እንዳልኳችሁ፣ ችግር አለ፣ ምስቅልቅል አለ፣ ህመም አለ፣ መነሳት መውደቅ አለ። 27 28 አካባቢ ከቤተሰብ ጋር ተማክረን አንዳችን አረብ ሀገር ለመሄድ እኛ 3 እህትማማቾች ነን። አንዷ ትልቋ አሁን የኢትዮጵያ ናት ያለችው፣ ታላቄን እሷ ነበረች የመሄድ ፕላን የነበራቸው፣ እነሱ እንደዛ ነበረ። ከዛ ገንዘብ ሲፈለግ ገንዘብ ስላልነበራቸው ገና በመሀል ይህን እያብሰለሰሉ እያሉ እኔ ራሴ የሆነ ሰዓት ላይ ይሄ ሰዎች ይነግሩኛል፣ እንደዚህ እኮ እንዲህ የምትባል ኤጀንሲ ያለች ማን ነበረች፣ አበባ ኤጀንሲ፣ እሷ ትልካለች ምናምን ሲሉ በነፃ ነው ምናምን ሲባል ሄድኩ። እውነትም ግን አበባ ኤጀንሲ በነፃ ነው የላከችን። ወደ ቤይሩት ነበር የምንሄደው። ቤይሩት ለኢትዮጵያውያን ዝግ ሲሆን እኔ ወደ ሶሪያ ነው የሄድኩት ለመጀመሪያ ጊዜ ሲሄድ ማለት ነው። ግን ወደ ሶሪያ ብሄድም በልቤ ሰው ነበር፣ ሰው ይዤ ነው የሄድኩት። የምወደው ሰው አክባሪ ነው። ለመጀመሪያ ጊዜ በህይወቴ ማለት ነው ሰውን የሚያከብር፣ ሴትንም ወንድንም ትልቅንም ትንሽንም እንደ ሰውነቱ በሰውነቱ ብቻ የሚያከብር ጥሩ ጓደኛ ነበረኝ። በሌላ ነገር አያስበኝም፣ እኔ ነኝ የማስበው። ሳልነግረው ነው የሄድኩት ወደ ስራዬ ማለት ነው። 2 ዓመት 3 ዓመት እንደዚህ ቆየሁ እዛ ማለት ነው። ከዛ ስመለስ ማፈላለግ ጀመርኩ። እሱን አገኘሁት፣ ተገናኘን። ለውጥ አለ ታውቃላችሁ። ከለራችሁ ላይ ለውጥ ይሆናል፣ ሰውነታችሁ ላይ ለውጥ ይኖራል። ትንሽዬ ዳጎስ ብዬ ነበር፣ እኔ አልወፍርም ዩዥዋሊ፣ ግን ዳጎስ ብዬ ነበር። ሰውነቴ ትንሽ ወፈር ነገር ብሎ ነበረ። ብቻ አምሮብኝ ነበረ። የሚያይኝ ሁሉ ጌጤ ምናምን እየተባለ ነበር። በዛን ሰዓት ላይ ጌጤ ሰው መስላ መታ። ከዛ ሳገኘው ጥሩ ፊድባክ አየው ከሱ። የሆነ ያው ወንድ አይደል እና ሴት እስከሆናችሁ ድረስ ብዙ ጊዜ ማለት ነው ወንዶችን ብሌም አደርጋለሁ በብዙ ነገር። ግን ደግሞ ሴት እስከሆናችሁ ድረስ የፈለጋችሁትን ወንድ ማንበርከክ ትችላላችሁ። ሴት መሆን ብቻ ነው የሚጠበቅባችሁ። በሴትነታችሁ ብቻ አልኳችሁ፣ ውበት ምናምን አያስፈልግም። ሴት ስትሆኑ ብቻ ወንድ ልጅ በቃ እንትን ማለት ትችላላችሁ። እና ማይንዱን ለመቀየር ሞከርኩኝ። ማይንዱ ተቀየረ። ማይንዱ ከተቀየረ በኋላ ጥሩ ጊዜ ማሳለፍ ጀመርን። ግን ደግሞ ዞሮ ዞሮ አንድ እውነት ለእኔ ልብ ውስጥ አለ፣ አይወደኝም ነበር። ማርያምን ያኔ ክብር አለው፣ በቃ ለማንም ሰው ክብር እንዳለው ሁሉ ለእኔም ክብር አለው። ግን እኔን አይወደኝም፣ በሌላ ነገር አይወደኝም። ይመጣ ነበረ፣ ስፔንድ ያደርጋል ከኔ ጋር። ያቺ ከሰማይ በታች ምርጥ ነገር ሴክስ ነው፣ እሱን ያደርጋል ከኔ ጋር። ገብርኤልን እዛ ላይ ፊሊንጉን ያሳየኛል። ግን ደግሞ ለእኔ ፍቅር የለው። በቃ አዳኝ ዶፍተዴ ተመልሼ ሄድኩኝ። ተመልሼ ሲሄድ የሆነ ጥያቄ ጭንቅላቴ ላይ መምጣት ጀመረ። ሶሪያ እያለሁ በጣም ያመኝ ነበረ፣ በተደጋጋሚ ብያቸዋለሁ። በጣም እታመም ነበረ ምናምን፣ በስራ መብዛት ምናምን እና በተደጋጋሚ ሐኪም ቤት ሄድ ነበረ ምናምን እና ጥያቄ ጭንቅላቴ ውስጥ ተፈጠረ። እኔ ከሱ ጋር በጣም ብዙ ጊዜ ሳሳልፍ የተወሰኑ ጊዜያቶች ያልተጠነቀቅኩባቸው ጊዜያቶች ነበሩና ለምንድን ነው ያላረገዝኩት ብዬ ራሴን ጠየቅኩ። ለምንድን ነው በስተት እንኳ እግዚአብሔር ስለጠበቀኝ ነው ብላችሁ የምታልፉት ነገር አለ እና አለፍኩት።
ከዛ ትንሽ ጊዜ ነው ብዙም አልቆየውም። ተመልሼ ስመጣ ካቆምንበት እንቀጥላለን ብዬ ስጠብቅ ሌላ ሂስትሪ ጀምሮ ነው የጠበቀኝ እሱ። ብዙም አልቆየውም ሄጄ ስመለስ ታመሜ ነው የመጣሁት፣ ግን ደግሞ ሌላ ሂስትሪ ነበረው እሱ እና ደስ የማይል ንግግር ተመላለስን ከሱ ጋር። አት ዘ ኤንድ ኦፍ ዘ ዴይ ለመጀመሪያም ለመጨረሻም ጊዜ ሪስፔክት የሰጠኝ ሰው ስለሆነ አሁንም ቢሆን በህይወቴ ምርጡ ሰው እሱ ነው የምላችሁ። ረጅም ዓመት 1 2 ብላችሁ ከቆጠራችሁት ከወንድምና እህት ከነበርንባቸው ሰዓት ጀምሮ እስከ ተለያየንባቸው ድረስ ያሉት ዓመታት 17 ናቸው። ያ ሁሉ ጊዜ እሱ ህይወት ነበረው። ግን ምንድነው ያለኝ ጥያቄ ጠየኩት። በህይወቱ ሰው እንዳለ ምናምን ስጠይቀው እንደዚሁ እንዳንቺ አረብ ሀገር የምትመጣ ሴት ነበረች? የለችም፣ አሁን የት እንዳለች አላውቅም። ሶ አሁን ያለሽው አንቺ ብቻ ነች ስላለኝ በቃ ያኔ ኖርማል ህይወታችንን ቀጠል ከሱ ጋር ማለት። ከዛ ግን አለ የሆነ ፊልም የምታርጉት ነገር አለ። ለእኔ ያለው ስሜት እየተቀየረ መጣ። ያኔ ይደውልልኛል፣ ስለኔ ቼክ ያደርጋል። ለምን ሙሉ ለሙሉ አልተውኝም። የት ነሽ እንዴት ነሽ ይለኝ ነበረ። እንኳን አደረሰሽ ነይ፣ ዛሬ ዋዜማ ስለሆነ አብረን እናሳልፍ፣ ነገ በዓል ስለሆነ የቤቱ አባወራ ነው፣ አባታቸው ስለሞተ እናቱ በቃ ትክክለኛ ለእናቱ አባወራ ነው ዳቦ የሚቆርስ ምናምን፣ የመጀመሪያ ልጃቸው ስለሆነ እንደዚህ። ከዛ እንገናኛለን። የበዓል ዋዜማ ቢሞት የትም ቦታ አያሳልፍም፣ ከኔ ጋር የተወሰነ ሰዓት ይኖረናል። ማስታውሰው ችቦ ሊበራ ሲል ከመብራቱ በፊት መገናኘት አለብን። እንደዚሁ ቅዱስ ዮሐንስን ምንም ጥምቀትም አብረን ነው የምናሳልፈው። ጥምቀተ ባህር ሄደን ቁጭ እንላለን። በጣም የሚገርማችሁ ነገር ማለት ነው የኔና የእሱ የሆነች ካፌ አለች ሰፈር ላይ የምትታወቅ፣ የኔና የእሱ የሆነች ስፔሻሊ ሄደን የምናሳልፍባት ጊዜ የምናድርበትም የምንውልበትም ቦታ ነበረን። ወደ ጦር ኃይሎች አካባቢ ብቻ ያኔ አልተጋባንም፣ አብረን አንድ ቤት አንኖርም እንጂ ፋሚሊ ነው የሆነው። እና እኔ ከአረብ ሀገር መታችሁ የተወሰነ እኔ እንደ ሌሎቻችሁ አይደለሁም። ለምን እኔ ሙሉ ምሰራውን ለቤተሰብ ነው የሚሰጠው። እኔ በፊት 6 ወር ሰራና የ6 ወር ብሬ እንዲቹ እንደታሸገ ወደ ቤት ይመጣል። ለምን እኔ ከቤት ሲሄድ ጓደኞቼ ወደ ተሻለ ህይወት ፍለጋ ለምሳሌ ወደ ቱርክ ሄደው ከቱርክ ወደ ግሪክ ከግሪክ ወደ ጣሊያን የገቡ ልጆች አሉ። እንደዛ እናርግ ሲሉኝ እኔ ስወጣ እምንበላው አልነበረም። እንዴት ነው እንደዚህ ባለ ሰዎች ወሽለ ወጥቼ ያ ቤተሰቤ ያልቅብኛል። ስለዚህ እቺኑ ሰርቼ የነሱን ላይፍ መቀየር ወንድ ብሆን አደርገው ነበረ። ሴት ነኝ እኔ። ያየሁት ነገር አለ። የእናቴን ችግር የአባቴን ችግር አይቻለሁ። አባቴ ድንጋይ ፈልጦ ነው ያሳደገኝ። ድንጋይ ፈልጦ። ድንጋይ መፍለጥ ማለት ምን ማለት እንደሆነ ስንቶቻችሁ ይገባችኋል? እናቴ የየቤቱ እንጀራ፣ የበዓል ወጥ፣ ምንድነው የክርስትና ወጥ፣ የሰርግ ወጥ እየሰራች ነው። እየተቃጠሉ ነው ሁለቱም ያሳደጉኝ። የነሱ ውለታ አለብኝ። የሚጠብቁኝ ቤተሰቦች፣ በእናታችሁ የሚያለቅስ ኢሞጂ የምትልኩ ሰዎች ሰለቸኝ። እናንተን ብሎክ ማድረግ ፍሩ ፈጣሪን። በቃ አታድርጉብኝ እንደዚህ እንዴ። ስለዚህ ራሴ ውሳኔ ወሰንኩ። አልፈልግም፣ ወደ ሌላ ሀገር ትራንስፈር ማድረግ አልፈልግም። በቃ እዚሁ ሰርቼ ገንዘቤን እልካለሁ። እኔ ሶሪያ የሰራሁበትን የ3 ዓመት ብር ነጭውን ጥቁር አላውቀው። ከሱ ላይ ጠጠር ከረሜላ አልገዛሁም። ያው በዘመኔ የነበረውን ልብስ ራሱ ምገዛ የነበረው በበዓል ጊፍት ነበር። የምስራች ግን መጀመሪያ ብር ሲሄድ ቤታችን እንደዚህ እንደመስመጥ ብሎ ነበርና አስተካከል ነው። ያው ከታች በበት የሚለቀለቀው ምናልባት አታውቁም፣ እናንተ አታውቁም፣ የዘንድሮ ልጆች አታውቁም። እኛ እናውቀዋለን። እኛ ቤታችንን የምናስውበው በበት ለቅልቀን ነበር። በነገራችን ላይ ይህን ነገር አታውቁም። እንዴትም ብነግራችሁ አታውቁም። ያምር ነበረ ግን በበት ሲለቀለቅና ሲሚንቶ ሊሾ አስደረግኩኝ። ያ ትልቁ ቶፕ የሚባለው ስራ ሊሾ ሆነ። በቃ በጣም ቤተሰቡ ደስተኛ ነበር። ሲቀጥል ሶፋ መግዛት፣ ሲቀጥል
እማዬ አሟት ነበር። እማዬን ማሳከም ለእህቴ ሕክምና መላክ ለእህቴ ሕክምና ብዬ የላኩት ገንዘብ ለእህቴ 40 ነው የሆነው። አርፋ አልነገሩኝም። ትልቋ እህቴ ማለት ነው የእናቴ ልጅ። ከዛ መስራታል መላክ ነው ያለብኝ። እኔ እንደ ሰው አላደረኩም ልላችሁ ፈልጌ ነው። ገንዘብ ልኬ እነሱን ቀና ማድረግ እነሱ እንጀራ እንዲበሉ ማድረግ ነው እንጂ የራሴን ህይወት ባሳድድ እውነትም እንደተባለ ምናልባት ለእነሱም ስር ነቀል ለውጥ አመጣ ነበረ። እኔም ዛሬ የነበርኩ እዚህ ያለሁበት ቦታ አልቀመጥም። ህይወታችሁን ማየት ካለባችሁ ህይወታችሁን እዩ ነው የምለው። ዛሬ የሚላኩ ጥቅቅን ገንዘቦች ማንንም ቤተሰብ አይለውጥም። ሙሉ ቤተሰብ መለወጥ ከፈለጋችሁ ገንዘቡን ያዙት። እናንተ ገንዘቡን ይዛችሁ አስቀምጣችሁ ትልቅ ገንዘብ ሲሆን ስር ነቀል ለውጥ ስታመጡ ሙሉ የቤተሰብ አባል ማሳተፍ ትችላላችሁ። መኪና የገዙ ልጆች አሉ፣ ከዛም በላይ ሌሎች ነገሮች ያደረጉ አሉ የተሳካላቸው። ግን አብዛኛዎቻችን ይሄ እኔ የማደርገውን ነበር ምንል መላክ፣ በ6 ወር መላክ፣ ገንዘብ በ6 ወር እየጠቀለልን መላክ። በቃ ይሄ ነበረ ስራችን። ከብዙ ቆይታ በኋላ ወደ ኢትዮጵያ ከተመለስኩ በኋላ እንግዲህ እንዳልኳችሁ ብዙ ነገር አድርጌበታለሁ። ገንዘቡን ስሄድ የ9 ወር ገንዘብ በእጄ ይዤ መሄዴን አስታውሳለሁ። እና የ9 ወር ብር ይዤ ገባው። ቧንቧና ቧንቧዋዩ ውሃ የለንም ነበር ግቢ ውስጥ። እሱንና መብራት እሱን አስገባን። ከዛ እናቴ መቁረብ ነበረባት። እናቴን ለማቁረብ የእናቴን የመቁረቢያ ልብስ ገዛው ምናምን። ከዛ ምንድን ነው ያደረኩት መሰላችሁ? ትምህርት ተመዘገብኩ። በነገራችን ላይ ማለት ነው እኔ ዱባይ ራሱ መጥቼ መንጃ ፍቃድ አውጥቼ ኦኬ፣ እዚህ ጋር ለምን እንደማወራላችሁ ልንገራችሁ። በመሀል ኢትዮጵያ ገብቼ የቀረሁበት ሰዓት ሲኖር የማታ ማር ነበር ማለት እኔ እንደ ሰው የሆነ ገንዘብ አገኘው ወይ የሆነ ነገር ኖረኝ ስል አመሰግናለሁ አርኤ የሆነ ነገር አገኘው ስል ትምህርት ነው የሚታየኝ። ኦኬ የምረጋጋበት ትምህርት ነው። እና ከሶሪያ የገባው ጊዜ ምንድነው የጀመርኩት መሰላችሁ? መንጃ ፍቃድና ኮምፒውተር፣ ቋንቋ፣ እነዚህ 3 ነገሮች መማር ጀመርኩ። ኦኬ እንዳገቢ ማሬ እና ጀመርኩኝ። ቋንቋ እንግሊዘኛ እንማር ነበረ። ኮምፒውተር ያው የተወሰነ ነው የተማርኩት፣ ግን መንጃ ፍቃዱን በሲሪየስ ተማርኩት። ማሰልጠኛ ማለት ነው። ማሰልጠኛ እየተማርኩ እያለ እግዚአብሔር አገልግሎቴን አላቆምም። በእርግጥ እንዳለ የሰው ልጆች የተፈጠር ነው እግዚአብሔርን ልናመሰግን ነው እንደ መላእክት ማለት ነው። እኛ ግን በህይወታችን የተወሰነ ሰዓት ነው ለእግዚአብሔር የምንሰጠው። ጭራሽም የማንሰጥ ሰዎች አለን። ግን ይሄንን እንዳረሱ ከአስራት ከበኩራችሁ በፊት እናንተ ለእግዚአብሔር መገዛት አለባችሁ። በህይወታችሁ የምትፈልጉት እኔ ባለሀብት አይደለሁም ምናልባት ባድ ላይፍ ሊኖረኝ ይችላል። ያኔ አሁንም እየተንከራተትኩ ነው ያለሁት። ግን ደግሞ እውነቱን ልንገራችሁ እስከ ዛሬ በህይወት ለመቆየቴ ዛሬን ለማየቴ ምናልባት ለእግዚአብሔር በቀን የምሰጠውን ሰዓት ስላላጎደልኩ ነው ብዬ ነው የማስበው። ግን ብዙ ሰዓት መስጠት አለባችሁ ብችሉ። ግን ደግሞ ባይሆን በቀን 2 ሰዓት 3 ሰዓት ለፈጣሪያችሁ ግዴታ ነው። ይሄ ግድ ነው። የጸሎትም ይሁን የምንም ይሁን ጊዜ መስጠት የእግዚአብሔርን ለእግዚአብሔር ያኔ እና ቤተክርስቲያን ማገልገሌንም አልተውኩም። የተወሰነ ሰዓት አመሻሽ ላይ ነው ብዙ ጊዜ ቤተክርስቲያን የስብከት ሰዓት ከመድረሱ በፊት እሄዳለሁ። ንብረት ክፍል ነበርኩኝ። በነገራችን ላይ መድኃኔዓለም ቤተክርስቲያን የምታውቁኝ ሰዎች ልትኖሩ ትችላላችሁ። የወጣቶች የመዘምራን ንብረት ክፍል ለምሳሌ አንዳንዴ ቅዳሜና እሑድ ላይብረሪ ያለ ላይብረሪውን ከፍቼ መጽሐፍ ቅዱስ ማጥናት ለሚፈልጉ ሰዎች አገልግሎት እሰጥ ነበረ። በቃ ለእግዚአብሔር የሚሰጠውን እሰጥ ነበረ። እግዚአብሔር በህይወቴ በጣም ብዙ ነገር አድርጎልኛል። ከነዛም እስከ ዛሬ በህይወቴ የቆየሁት በእግዚአብሔር ቸርነት ነው። ለምሳሌ ከሶሪያ ከተመለስኩ በኋላ እንዳልኳችሁ ከጓደኛዬ ጋር ተነስተን ወደ ባቡጋያ እንሄዳለን። ይሄ ብዙ ጊዜ ደጋግሜ አውርቼላችኋለሁ ሜቢ